ሰላም ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ? አሰላም አለይኩም ያጀማ፣ እንዴት ናችሁ? ሙስሊም ወገኖችስ ደህና ናችሁ ወይ? ዛሬ የእናንተን ደስ የሚያሰኝ እስከ ዛሬ ያልነገራችሁን ሙስሊሞች ደብቃችሁ ያልነገራችሁን ለኢትዮጵያ ሕዝብ ሳትነግሩት የቀራችሁትን ለክርስቲያኖች፣ ለአማኞች ለሌሎችም ያልነገራችኋቸው ምስጢር አድርጋችሁ የኖራችሁ ብቻችሁን ልታረጉ የፈለጋችሁት በጣም ያሳዝናል። ዛሬ ግን ፈልጌ አገኘሁት። በአረበኛ ቋንቋ ተደብቆ የኖረ የሙስሊሞች የሰማይ ስራ ምንድን ነው? ሸቀል እንዳለ ለምን አልነገራችሁም? በሰማይ ሸቀል እንዳለ አንድ ሰው በአላህ ዘንድ ሸቀል እንደተዘጋጀለት ለምንድን ነው ያልነገራችሁን? እሺ ምስጢሩን ልንገራችሁ። እቺ አረብ ታደምጣለች። እዚህ ላይ ጥያቄ ነው። ይህ ነገር በእውኑ እውነት ነው ወይ ትላለች። ይህ ነገር እውነት ነው ወይ? ይሄ አመል አህል እሺ እንስማ። እንግዲህ እሷም አብረን እንስማና አብረን እንመልስ። አመል አህለል ጀና የጀና ሰዎች ስራ ምንድን ነው? የጀና ሰዎች ስራ ምንድን ነው? ሹግል አህለል ጀና በጀና የሚኖሩ ሰዎች ሸቀል ምንድን ነው የሚሸቅሉት? እንደሚሸቅሉ አታውቁም? አህለል ጀና መሽጉሊን ሞፋዲን በጀና የሚኖሩ ሰዎች ሁልጊዜ ቢዚ ናቸው። ሁልጊዜ በስራ ተግተው ነው የሚኖሩት በጀና ያሉት። እሺ حاب الجنة اليوم في شغل فاكهون ايش رايكم وش شغلهم سئل ابن عباس ምንድነው የሚሸቅሉት? ምንድነው የሚሰሩት? ኢብን አባስ አላህ ደስ ይሰኝበትና እንዲህ ይላል رضي الله عنه قيل له ما شغل اهل الجنة قال فضوا ጠየቀ። ምንድነው የሚሸቅሉት አለ ኢብን አባስ። የነብዩ መሐመድ የቅርብ እንትን የሆነው የነብዩን ልብ በደንብ የሚያውቁ ኢብን አባስ ምንድነው የጀና ሰዎች የሚሸቅሉት አለ። البكارة يعني كل امرأة في الجنة تعود بكرا فيرجع زوجها فيعيدها ذيبا ثم تعود بكرا ثم يرجع فيعيدها ሚስቶቻቸው ደናግልት ሆነው ይጠብቋቸዋል። ሚስቶቻቸው ሁሉ ደናግልት ይሆናሉ። ይመጡና ይነድሏቸዋል። ይቅርታ፣ በጣም ይቅርታ፣ እንኳን አይባልም። የወር አበባቸውን ይወስዳሉ ማለት ድንግልናቸውን ማለት ነው። ድንግልናቸውን ይወስዳሉ። ኦኬ፣ ምን ነው ተቆጣች? እቺ አረቢቱ ደስ አልተሰኘችም ማለት ነው። ከፍታታ ሙስሊሞች፣ ኢትዮጵያ ሙስሊሞችስ ደስ አትሰኙም እንዴ? ደናግልት ይሆናሉ። መጠው ተመልሰው እንትን ያፈርሷቸዋል። ድንግልናቸውን ያፈርሳሉ። እንደገና ደናግልት ይሆናሉ። ድንግልናቸውን ያፈርሳሉ። ذيبا وهكذا شغل دائم። ይሄ ነው ሸቅሉ ይሄ ነው። ሽቁል ማለት ሸቀል ማለት ነው። ሸቀሉ ይሄ ነው። ሴቶች ድንግል ይሆናሉ። ወንዶች መጠው እንትን ያረጋሉ። ድንግልናቸውን ይወስዳሉ። ድንግል ይሆናሉ። ወንዶች መጠው ድንግልናቸውን ይወስዳሉ። ድንግል ይሆናሉ። ደናግልት ይሆናሉ። መጠው ይወስዳሉ። ደናግልት ይሆናሉ። በጣም ቢዚ ናቸው። የጀና ስራ ይሄ ነው። ምንድን ነው አለች እኮ። ምንድን ይመስላችኋል? እቺ አረብ ደስ አልተሰኘችም። ታዲያ ወገኖች እንዴት ነው? ምን ይመስላችኋል? ይሄ ነው የነቢዩ መሐመድ ጀና። ይሄ ነው የአላህ ጀና። ይሄ ነው። መጽሐፍ ቅዱስ ደግሞ እንዲህ ይለናል። እውነተኛው መጽሐፍ፣ የህይወት መጽሐፍ አንደኛ ቆሮንጦስ ምዕራፍ 2 ቁጥር 9 ነገር ግን ዓይን ያላየችው ጆሮ ያልሰማችው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። ተስፋችን ይሄ ነው። መቆሚያችን ይሄ ነው። ዓይን አላየውም። እግዚአብሔር ለልጆቹ ያዘጋጀላቸው ከአእምሮ ቁጥጥር ውጭ ነው። ይህ ነው ብሎ ቃል ሊገልጸው አይችልም። በኃጢአት እንትን ያለ ቋንቋ ሊገልጸው አይችልም።
እግዚአብሔር በክርስቶስ የሚያምኑትን እግዚአብሔርን የሚወዱትን በእርሱ የሚኖሩ እሱ ያዘጋጀላቸው ምንድነው? ዓይን ያላየችው በምኗ ጆሮ ያልሰማው በሰው ልብ ያልታሰበ ደራሲዎች ሁሉ ያልደረሱት ጸሐፊያን ሁሉ ፈላስፋዎች ሁሉ ዶክተሮች ሁሉ ምንም የሰው ልጅ በሙሉ ምንም ያላሰበው ብዙ ነገር ተጽፏል አይደል? ልቦለድ ምድርን ሞልቶታል። ስለዚህ ግን ማንም እንትን ያለው የለም። ለምን? እግዚአብሔር ራሱ ልዩ በሆነ ሁኔታ ለልጆቹ ያዘጋጀላቸው አለ። እግዚአብሔር በአፍ ሊገለጥ ማይችል በዚህ በምድራዊ ቋንቋ ሊገለጥ ማይችል የከበረ ትልቅ ነገር በክርስቶስ የሚያምኑትን እውነት፣ መንገድ፣ ሕይወት በሆነው በክርስቶስ የሚያምኑ እነሱም ያገኙት ይሄ ነው። ስለዚህ ሙስሊሞች ደግሞም ወደ እስልምና የሄዳችሁ የኦርቶዶክስ ሴቶች ለዚህ ነው የተዘጋጃችሁት። በተለይ ለኦርቶዶክስ ሴቶች ወደዛ ለሄዳችሁ ወደ እስልምና ለገባችሁ ጥያቄ አለኝ። ይሄ ነው ምርጫችሁ? ይሄ ነው ደስ የምትሰኙበት? አረቧ ራሷ ተመልከች። አረቧ እንዴት ነው የምትለው? ተመልከች عربان أنت قانقون سلامات توكين وارد عمل أهل الجنة إيش شغل أهل الجنة إيش أهل الجنة مشغولين مو فاضيين إن أصحاب الجنة اليوم في شغل فاكهون إيش رأيكم وش شغلهم أوكي سئل ابن عباس رضي الله عنه قيل له ما شغل أهل الجنة قال فضوا البكارة يعني كل امرأة في الجنة تعود بكرا فيرجع زوجها فيعيدها ذيبا ثم تعود بكرا ثم يرجع فيعيدها ذيبا وهكذا شغل دائم وظيفة إنه يمرت شو ها ኢየሱስን በዚህ ነው የቀየርሽው? እሺ ክርስቲያኖች ካላችሁ መልሱልኝ። ኢየሱስን የእግዚአብሔርን ልጅ ጨዋውን፣ መልካሙን፣ ብርሃኑን በእንደዚህ አይነት ጨለማ ነው የቀየርሽው? ሙስሊም ወደ ሙስሊም ለገባችሁ ክርስቲያን ነበር ለምትሉ እሺ እንግዲህ ታገኘዋለሽ። ዘላለም እንደተሰቃየሽ ልትኖሪ በጀና በዘላለም እንደተባልሽ ድንግል እንደሆንሽ እንደፈረሽ በአንዴ ሲሞክረሽው ታውቂያለሽ ያለበትን መከራ ድንግልነት እንትን ሲል። እሺ እንግዲህ እናንተ ታውቁታላችሁ። ለማንኛውም ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ የዘላለም ንጉሥ፣ እውነት፣ መንገድ፣ ሕይወት፣ ትንሣኤና ሕይወት የዓለም ብርሃን ነው። ሙሐመድ እና አላህ የዓለም ጨለማዎች ናቸው። በሙሐመድ እምነት ወደ መንግሥተ ሰማያት እገባለሁ ማለት በህልም ዳቦ መኖር ማለት ነው። ይሄ ነው። ኢየሱስ ጌታ ነው። ደህና ሁኑልኝ። ባይ ባይ።